ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። በቀዳሚነት ወደ እናንተ የሚደርሰው መረጃ የአማራ ብሔራዊ ንቅናቄ አብን ፓርቲ ኤርትራን በተመለከተ መግለጫ አወጣ። ቀጠናዊ ጉዳዮችን ገምግሜ ባለው መሰረት ኤርትራን በተመለከተ ባወጣው የአቋም መግለጫ በርካታ ጉዳዮችን አንስቷል። የኤርትራ ሀገርነት ምስረታ ላይ ጭምር ጥያቄ እንዳለውም ጭምር አስቀምጧል። ጉዳዩን በተመለከተ ከወደብ ጋር ከሌሎችም የተገናኘ የአማራ ብሔራዊ ንቅናቄ በኤርትራ ጉዳይ ያወጣው መግለጫ በስፋት የማስደምጣችሁ ይሆናል። በሌላ በኩል ደግሞ ክብራን አድማጮች እንዲሁም ግብጽ ከወደ አሜሪካ አስደንጋጭ ዜና ሰምታለች። ዶናልድ ትራምፕ በግብጽ ስዊዝ ቦይ ላይ ያሳለፉት ውሳኔ ምንድነው የሚለውን በዝርዝር የማስደምጣችሁ ጉዳይ ይሆናል። እስከ ፍጻሜው ቆዩ። እነዚህ ያስተዋወቅኳችሁና ሌሎችንም መረጃዎች አስደምጣችኋለሁ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። በርከት ያሉ ሀገርኛና ዓለም አቀፍ ጉዳዮች ዜናዎች በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሷችኋል። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብጽን በተመለከተ ያሳለፉት ውሳኔ የግብጽ ባለስልጣናትን አስደንግጧል። ይሄውም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንትና እንደተናገሩት አሜሪካ ለግብጽ በየዓመቱ ብዙ ቢሊዮን ዶላር ለመከላከያ በጀቷ እየሰጠችና እየደጎመች እዚያ ደርሳታለች። እሷ ግን የአሜሪካ መርከቦችም በስዊዝ ካናል እንዲያልፉ ገንዘብ ታስከፍላለች። ይህ ከዛሬ ጀምሮ አይሆንም። ማናቸውም የአሜሪካ መርከብ በስዊዝ ካናል በነፃ እንደፈለገ ማለፍ እንዲችል ማድረግ አለባት ብለዋል። ትራምፕ ይህ ነገር በፍጹም መሆን የለበትም። ከዚህ በኋላ አሜሪካ መርከቦች ለግብጽ የሚከፍሉት ቤሳቤስቲ ሳንቲም እንዲኖር አልፈልግም ያሉ ሲሆን ይህንንም ተከታትሎ የማስፈጸሙን ኃላፊነት ለአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ መስጠታቸውን ሲገልጹ ትሩዝ ሶሻል በተሰኘው የራሳቸው ማህበራዊ ሚዲያ ዛሬ ሌሊቱን እንዳሰፈሩት የአሜሪካ ወታደራዊና የንግድ መርከቦች ግብጽ ንብረት በሆነው በስዊዝ ካናልና እንዲሁም በፓናማ ንብረት በሆነው በፓናማ ቦይ በነፃ እንዲተላለፉ በፍጥነት መፈቀድ አለበት ሲሉ ሁለቱም የባህር ማቋረጫ መንገዶች ያለ አሜሪካ ድጋፍ አይኖሩም ነበር በሚል አሜሪካ በእነዚህ ግዙፍ ቦዮች ላይ ያለ ምንም ክፍያ የመንቀሳቀስ መብት ሊኖራት እንደሚገባና ጉዳዩንም የውጭ ጉዳይ ሚኒስትሩ እንደሚያስፈጽም እምነት እንዳላቸው መግለጻቸውም ተመልክቷል። ምንም እንኳን አሜሪካ የፓናማ ቦይ እንዲቋቋም ከማድረግ አንስቶ ለ10 ዓመታት ያክል ስትጠቀምበት መቆየቷን በመጨረሻም በጂሚ ካርተር የስልጣን ዘመን ወደ ፓናማ እንዲመለስ መደረጉ የሚታወቅ ሲሆን ፓናማን ለሁለት በመሰንጠቅ የሚያልፈው ይህ ግዙፍ መተላለፊያ በዋናነት የአሜሪካ ወታደራዊና የንግድ መርከቦች እንደሚንቀሳቀሱበት ሲገለጽ ዶናልድ ትራምፕ በድጋሚ ወደ ስልጣን ሲመጡ የፓናማ ቦይ የአሜሪካ በመሆኑ ወደ ነበረበት እመልሰዋለሁ የሚል እቅዳቸውን በይፋ መግለጻቸውን የሀገሪቱ መከላከያ ሚኒስትር የአሜሪካ ባህር ኃይል ወደ ፓናማ በመግባት ወሳኝ ይዞታዎችን መቆጣጠር የሚያስችለው ሁኔታ ላይ መቀመጥ መቻል እንዳለበት ምክር ሐሳብ ማቅረባቸውንና ይህ የፓናማን መንግስትን ማስቆጣቱን ያስታወሱት ዘገባዎቹ በዚህ መተላለፊያ ላይ አሜሪካ ምንም አይነት ክፍያ መክፈል የለባትም። በዚህም የአሜሪካ መርከቦች አንደኛና ነፃ ተጓዥ መሆን አለባቸው ሲሉ በፓናማ ቦይ ለመተላለፍ
ከውሃ መጠን መቀነስ ጋር ተያይዞ ከፍተኛ ወረፋ የሚያስጠብቅ እንደመሆኑ አሜሪካ የሀገሪቱ መርከቦችን ወረፋ እንዳይጠብቁና ያለ ክፍያ እንዲተላለፉ በአሜሪካ በኩል ጫና ለማድረግ እየተሞከረ እንደሚገኝ አስታውቋል። በሌላ በኩል የግብጽ ከፍተኛ የገቢ ምንጭ የሆነው ስዊዝ ካናል በ1950ዎቹ በእንግሊዝና ፈረንሳይ እንዲሁም እስራኤል ትብብር ተይዞ የነበረ ቢሆንም ጉዳዩን እስከ ተባበሩት መንግስታት ድርጅት ድረስ በመውሰድ ሶስቱ ሀገራት በወታደራዊ ኃይል በቁጥጥራቸው ስር ያደረጉትን ስዊዝ ካናል ለግብጽ አስረክበው እንዲወጡ ከፍተኛ ጫና የተጫወተችው አሜሪካ መሆኗን የሚታወስ ሲሆን ፕሬዚደንት ትራምፕም ይህንኑ በማስታወስና አሜሪካ በየዓመቱ ለግብጽ መከላከያ በቢሊዮን የሚቆጠር ዶላር የምትለግስ መሆኗን በማስታወስ አሜሪካ ለግብጽ ባለውለታዋ ነች። ይህንን ውለታ ደግሞ እንደ ማንኛውም መርከቦች እየተሰለፈን ከፍለን የምናልፍበት ምክንያት የለም። በስዊዝ ካናል ልክ እንደ ፓናማ ሁሉም የአሜሪካ መርከቦች በደረሱ ሰዓት ቅድሚያ ተሰጥቷቸው ያውም በነፃ ሊያልፉ ይገባል። ከዚህ በኋላ ለግብጽ የምንከፍለው ቤሳቤስቲ ገንዘብ አይኖርም ብለዋል። ነገር ግን ይህንን የኔን ቃል ጥሳ ግብጽ አይሆንም ወደሚል ክርክር የምትገባ ከሆነ ግን እኔ ነኝ ያለቀጣት ከአሜሪካ ይጠብቃታል ብለዋል ትራምፕ በዛቻቸው። በዚህም የዓለምን 10% የውሃ ንግድ ከሚሸፍነው ስዊዝ ካናል መተላለፊያ በየዓመቱ 11 ቢሊዮን ዶላር ገቢ የምታገኘው ግብጽ አብዛኛው የአሜሪካ መርከቦች በአካባቢ የሚተላለፉ በመሆኑ ይህንን መፍቀድ ብዙ ቢሊዮን ዶላር የሚያሳጣት ቢሆንም ነገር ግን ከአሜሪካ ደግሞ የመከላከያ በጀቷ የሚሸፈንላት በመሆኑ ይህንን ጉዳይ ትከለክላለች ወይ የሚለው ሌላኛው ተጠባቂው ዜና አድርጎታል። ጉዳዩን በሚመለከት የዘገባ እስከተጠናከረበት ሰዓት ድረስ ከግብጽ መንግስት የተሰጠ ይፋዊ መግለጫ የለም። በሌላ ዜና የአማራ ብሔራዊ ንቅናቄ አብን የኤርትራ መንግስትን በተመለከተ መግለጫ አወጣ። አብን ባወጣው መግለጫ እንዳለው ቀጠናዊ ግምገማ በማድረግ ሻዕቢያ የኢትዮጵያና የቀጠናው መልክዓ ፖለቲካ ወይም ጂኦፖለቲክስ ጉዳዮችን ከሰላማዊ ውይይትና ድርድር ይልቅ በግጭትና በጦርነት ብቻ መፈታት አለባቸው የሚል ኃላፊነት የጎደለው አውዳሚ የሆነ ባህል እንዲንሰራፋ ግንባር ቀደም ሚና ሲጫወት ቆይቷል ብሏል። አብን ስለ ኤርትራ መንግስት መግለጫ ሲቀጥልም ኤርትራም ሀገር ከሆነች በኋላም ቢሆን ይህንን አመለካከት በፊት አውራሪነት የሚያራምድ ኃይል በመሆኑ በአጠቃላይም በህዝቦችና በሀገራቱ መካከል ከፍትሃዊ አማካኝና ከትብብር ይልቅ ተናጥላዊ ጥቅምን በሴራና በኃይል የማስፈጸም እንቅስቃሴ ውስጥ ገብቶ በዚያው የቀረ ኃይል መሆኑን ዓለም ያወቀው ሐቅ ነው ብሏል። የአማራ ብሔራዊ ንቅናቄ አብን ፓርቲ ስለ ሻዕቢያ መንግስት ባወጣው መግለጫ የአማራ ብሔራዊ ንቅናቄ አብን ፓርቲ መግለጫ ሲቀጥልም በዚህም መሰረት ሻዕቢያ ከፍጥረቱ ጀምሮ ከአማራ ህዝብ ብሎም ከኢትዮጵያዊ የፖለቲካ ማህበረሰብ ህልውና አንጻር በበጎ ሊመዘገብለት የሚያስችል ታሪክ የሌለው ኃይል መሆኑ ይታወቃል ብሏል። አሁን ላይም በአማራ ክልል እንዲሁም በኦሮሚያ ክልል አንዳንድ አካባቢዎች የሚስተዋል የጸጥታ ችግር ለማባባስ ከሚሰሩ ኃይሎች ጋር አጋርነትና ዝንባሌ እንዳለው መረጃዎችም የሚያሳዩ ሲሆን የኢትዮጵያ ታሪካዊ ጠላቶች ተቀጽላ በመሆን በሀገራችን ብሔራዊ ጥቅም ላይ ጉዳት ለማምጣት ያለመታከት የሚሰራ ኃይል በመሆኑ ሁሉም ኢትዮጵያዊ የሻዕቢያን መንግስት አጥብቆ ሊያወግዘው ሊታገለውም ይገባል ብሏል። የአብን መግለጫ ትናንትና ኢትዮጵያ በተዳከመችበት ዘመን ሻዕቢያና ወያኔ መሩ የጣምራ መንግስት የፖለቲካ መድረኩን ከተቆጣጠሩበት ዘመን በተናጠል ስምምነትና በሁለትዮሽ መመሳጠር በሽግግር መንግስት ወቅትም በተገንጣይነት አጀንዳው የኢትዮጵያ ህዝብ ባልተሳተፈበት በቀላሉ እንዲሳካ አድርጎ ሀገር ቆርሷል ብሏል። ከዚህም ጋር በተያያዘ ፓርቲያችን አብን ኤርትራን የሚባለውን ሀገር የተመሰረተበትን ታሪካዊ ሂደት ቅቡልነት ላይ ጥያቄ ያለው ከመሆኑም በላይ ኢትዮጵያም ሀገራችን ታሪካዊ ይዞታዋ ከሆነው የባህር በር አሰብ የተገፋችበትን የሸፍጥ አካሄድ እንደገና ይፋና ቀዳሚ ሀገራዊ አጀንዳ ሆኖ እንዲያዝና ቁርጠኛ ትግልም እንዲደረግበት የአብን ፓርቲ ጠይቋል። በአጠቃላይ ግምገማ ሻዕቢያ የኢትዮጵያና የቀጠናው መልክዓ ፖለቲካ ጉዳዮችን ከሰላማዊ ውይይት ይልቅ በድርድር ከድርድርም ይልቅ በግጭትና በጦርነት ብቻ መፈታት አለበት በማለት የሚያምን ቡድን ነው ብሎታል። ሻዕቢያን ከ1953 እስከ 1983 ዓመተ ምህረት ለ30 ዓመታት ያካሄደውን ጦርነት ለምስኪን የኤርትራ ህዝቦች አምጥቶታል የሚባለው ነጻነት በተጨባጭ ሚዛን ሲለካ ህዝቦችን
ለሰፊ አፈና ከመዳረጉ በቀር ዛሬም ለነጻነታቸው የሚታገሉ ነጻነት የተነፈጉ ህዝቦች መሆናቸው ግልጽ ነው። ነጻነት ተብሎ ከበሮ የሚደለቅለት ታሪካዊ ክስተትም የሻዕቢያና የጥቂት ግለሰቦች አምባገነናዊ አገዛዝን ከማጽናት ባለፈ ቅንጣት አዎንታዊ ፋይዳ እንደሌለው ይባስ ብሎም ተጨማሪ ዘግናኝ የሰብአዊ መብት ረገጣና የሰዎች ፍልሰትን ያስከተለ መሆኑ የሚታወቅ ሀቅ ነው በማለት አብን አስቀምጦታል። ቀጠናዊ ጉዳዮችንና ሀገራዊ ጉዳዮችን ተመልክቻለሁ ያለው አብን በአማራ ክልል እየተደረገ ያለው ውጊያ እንዲቆምና ከውጊያም የሚገኝ ነጻነት እንደማይኖርም አስቀምጧል። አብን ኢትዮጵያ ከጦርነት አዙሪት ወጥታ ወደ ሰላም ማድረግ ስለሚገባ ሽግግር ላይ መክር ያለው ብሏል። ኢትዮጵያና ሌሎች የአፍሪካ ሀገራት ታሪኮችም እንደሚያስረዱት የብሔር ይዘት ያላቸው ግጭቶችና ጦርነቶች በማህበረሰቦች ግንኙነት ላይ አሉታዊ ጠባሳ ጥለው ስለሚያልፉ በቀጣይ አብሮነት ላይ ተግዳሮት የሚፈጥር ነው። በዚህም ረገድም በህወሓትና ኦነግ ጥምረትም በኢትዮጵያ ውስጥ ለረጅም ዘመን የቆየው ግጭትን አዙሪት አስተማሪ ተሞክሮ የሚሆን ነው። ስለዚህም ግጭቶች እንዲቆሙ ሲል ጠይቋል። በመጨረሻም ሰው በማስገደል አስክሬኑን በጅብ እንዲበላ አድርጎ ላለፉት 6 ዓመታት ተሰውሮ የነበረው ግለሰብ በቁጥጥር ስር ውሎ እንደተፈረደበት ተሰማ። በደቡብ ምዕራብ ኢትዮጵያ ክልል ሸካ ዞን የኪ ወረዳ በጪ ቀበሌ ልዩ ስሙ ሚች ወንዝ ተብሎ በሚጠራው አካባቢ ህዳር 12 2011 ዓ.ም ለጊዜው ማንነታቸው ያልታወቁ ታጣቂ ሽፍቶች ከጫካ በመጥራት የግል ተበዳይን ጭካኔ በተሞላበት ሁኔታ በጥይት በመግደል አስክሬኑን ጫካ ውስጥ እንዲጣል አድርጎ በጅብ እንዲበላ ያደረገው ግለሰብ ከአመታት ፍለጋ በኋላ ፖሊስ በቁጥጥር ስር አውሎት ፍርድ ቤት እንዳቆመው ተነግሯል። የሽካ ዞን ፖሊስ መምሪያ ህዝብ ግንኙነትና ገጽታ ግንባታ ዲቪዥን ኃላፊ ምክትል ኮማንደር ልሳነ ወርቅ ተስፋዬ እንደተናገሩት ከሆነ ግለሰቡ ይህንን አስነዋሪ ወንጀል ድርጊት ከግብረ አበሮቹ ጋር በመሆን ፈጽሞና አስፈጽሞ ላለፉት 6 ዓመታት ከአካባቢው ተሰውሮ ነበር ብለዋል። ጉዳዩን ለማረሳሳትና ህብረተሰቡንም ለመቀላቀል ሙከራ ሲያደርግ የአካባቢው ነዋሪዎች በሰጡት ጥቆማ ፖሊስ በቁጥጥር ስር አውሎታል ብለዋል። የሸካ ዞን ፖሊስ ከየኪ ወረዳ ፖሊስና ሌሎችም የፍትህ ተቋማት ጋር በጋራ በመሆን ግለሰቡ በሌለበት የክስ መዝገብ በመክፈት ሲከታተለው ቆይቷል። ግለሰቡ ከ6 ዓመታት በኋላ ከተያዘ በኋላ የሸካ ዞን ከፍተኛ ፍርድ ቤት ከአቃቢ ህግ በቀረበለት ክስ መነሻ ግራ ቀኙን ሲያከራክር ቆይቶ በ18 ዓመት ጽኑ እስራት እንዲቀጣ ፈርዶበታል። ፖሊስ ከወንጀሉ ጋር ግንኙነት ያላቸውና በጫካ መሽገው መሰል ወንጀሎችን የሚፈጽሙና የሚያስፈጽሙ አካላት በቁጥጥር ስር ለማዋል ክትትል እያደረገ መሆኑን ተናግሯል። ክቡራን አድማጮች ለሰዓቱ ብታረምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ